ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መራርጠን ከታማኝ የዜና ምንጮቻችን አረጋግጠን ይዘንላችሁ የመጣኑን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል እያጋራሹ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ብለናል። ሳምንታችሁ ግን እንዴት ያለፈ? በርከት ያሉ የሊግ መርሃ ግብር የጥሎ ማለፍ ጨዋታዎችና የፍጻሜ ጨዋታዎች የነበሩበት ሳምንት ነበር። የሳምንቱ የመጨረሻ ቀናት እናንተና ክለባችሁ እንዴት ያሳለፋችሁት? ሳምንታችሁን ጻፉልን። እኛ በመረጃ ሰዓታችን ዛሬ የሚጠበቁ በርከት ያሉ መርሃ ግብሮችን አስቀድመን እናነሳለን። ባርሴሎና ማድሪድ ላይ ባለፉት 6 ጨዋታ ለአምስተኛ ጊዜ ሲነግስበት ለሶስተኛ ጊዜ በፍጻሜ ረቶት ዋንጫ ነጥቆታል። ባርሴሎና አሁንም የበላይነቱን አስቀጥሏል። በእርግጥ እንደ ሃንሲ ፍሊክ ያለ አሰልጣኝ በፍጻሜ ጨዋታ ተሸንፎ አያውቅም። የማድሪድና የባርሴሎና የኤል ክላሲኮ ጨዋታ ፍጹም የተለየ ድባብ የነበረው ለአስጨራሽ ትግሎችና ብዙ ጥፋቶች የነበሩት ነው። በቃል ስፖርት ዩቲዩብ ቻናላችን ሰፊ ሽፋን አለ። አብራችሁን ቆዩ። በአውሮፓም ዙሪያ በርከት ያሉ ሌሎች የሊግ መርሃ ግብሮችን የተመለከትንበት ነበር። በተለይም በትልቁ ስንጠብቃቸው የነበሩ የጣሊያን፣ የጀርመን፣ የኩፕ ደ ፍራንስ ጨዋታዎች ነበሩ። በስፋት እናነሳቸዋለን። ውድ ቤተሰቦቻችን እነኝህን ጉዳዮች ሀሳባችሁን እናንተም እያጋራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ታላላቅ ክለቦችን እናነሳለን። አስቀድመን ግን አንድ ጥያቄ እናንሳ። በእንግሊዝ ፕሪሚየር ሊግ ጄሚ ቫርዲ ለ11 ተከታታይ ጨዋታ ግብ እንዳስቆጠረ ይታወቃል። ሪካርዱ በእጁ ነው። 2 የቢግ ሲክስ ክለቦች ላይ በነኛ 11 ተከታታይ ጨዋታ ግብ አስቆጥሮባቸዋል። የሁለቱን ቢግ ሲክስ ክለቦች ማንነት ብትጽፉልን ደስ ይለናል። በፕሪሚየር ሊግ የመጀመሪያ መረጃችን እናደርገዋለን። የፔፕ ጋርዲዮላው ቡድን ማንቸስተር ሲቲ ሳምንቱ ፍጹም አስደናቂ ነበረ ኢታር ላይ። ሲቲ ቤት ግን የምንጠብቃቸው ሌሎች ጉዳዮች አሉ። በሲቲ የተወሰኑ መረጃዎችን ይዘናል ለሲቲዝኖች። በቼልሲ መረጃ ሰዓታችን አዲሱ አሰልጣኝ ሊያም ሮዘኒየር በርካታ ተቃውሞ አስተናግደዋል። አንደኛው ከቴንቲ ስፖርት አምደኛዋ የገጠመው ተቃውሞ ነው። ምን ገጠመውን ታደምጡታላችሁ። ከዛ ውጪ ጉዳት አለ። ስለ አዲሱ አሰልጣኝ ጄሬል ሃትዋና ጆኮል የሚሉት ነገር አለ። ቼልሲ ቤት ተጨማሪ የቡድን ዜና እናነሳለን። የክለቦች ዓለም ሻምፒዮኖቹ የቼልሲ ደጋፊዎች አብራችሁን ትቆያላችሁ። በፕሪሚየር ሊግ ሻምፒዮኖቹ ሊቨርፑል በኩል አንድ በጣም አስገራሚ የዝውውር ጉዳይ እናነሳለን። ከዛ ውጪ ሊቨርፑል ተወደደም ተጠላም ወደ ዝውውር ገበያ ሊወጣ የሚያስገድዱ አንዳንድ ጉዳቶች በቡድን ውስጥ እንዳሉ ይታወቃል። ከዛ አስቀድሞ ግን ዛሬ በአንፊልድ ሮድ ስቴዲየም ባርነስሌይን በኤፍኤ ካፕ ይገጥማሉ። ሌላኛው ትልቅ ጨዋታ ነው። ተጨማሪ መረጃ ይዘናል። ሊቨርፑላውያን ቆዩን። የዩናይትድ ከኤፍኤ ካፕ መሰናበት በዚህ ውድድር ዓመት ከ111 ዓመታት በኋላ የገጠመው መጥፎ ሪካርድ ሆኗል። ውድ ቤተሰቦቻችን ዳረን ፍሌቸር ተጫዋቾቹ ጠንካራ አይደሉም እያለ ይገኛል። ብሩኖ ሚጌል ፈርናንዴዝ ማህበራዊ ትስስር ገጹ ላይ እየተጻፉ ያሉ ነገሮች ውስጥ አንደኛው ኤኖስና ግሌዘሮች በቃችሁ የሚል ነው። ምድር የተፈጠረው ብሩኖ ፈርናንዴዝ ጋር ዩናይትዶች ሎትሮ ከፖርቱጋላውያን ጋር ጥሩ ትስስር ነበራቸው። ክርስቲያኖ ሮናልዶ፣ ሉዊስ ናኒ አልሜዳ ዳኩና፣ ራሱ ብሩኖ። ከዛ በኋላ ግን ከሩበን አሞሪም ከዲዬጎ ዳሎትም መታረቅ ያልቻለ ከፖርቱጋላውያን ጋር ማለት ነው ዩናይትድ ሆኗል። የፖርቱጋላውያን ዲያጎ ዳሎትን ምሽት እናነሳለን። ዳረን ፍሌቸር ከሁለት ልጆቹ ጋር ያልታደገው ማንቸስተር ዩናይትድ በቀጣይ በጣም ትልቅ ጨዋታ ይጠብቀዋል። ማን ይመራዋል ክለቡን የሚለውም ጉዳይን በተመለከተ ተጨማሪ ጥንቅር ይዘናል። ዩናይትዳውያን ክለባችሁ ምንድነው የጎደለው? ጻፉልን። በርከት ያለ መረጃም ይዘናል። አብራችሁን ቆዩ። አርሰናል ዘንድሮ ፍጹም አስደናቂ ውድድር ዓመትን እያሳለፈ ይገኛል። በኤፍኤ ካፕ፣ በካራቦ ካፕም፣ በፕሪሚየር ሊግም በሻምፒዮንስ ሊግም አልነካ ያለ ቡድን ሆኗል። የማይከል አርቴታው ቡድን በየሳምንቱ አዳዲስ ኮከቦች አሉት። ተረኛው ጋብርኤል ማርቲኔሊ፣ ተረኛው ካይ ሃቨርዝ ሆኗል። ትላንትና ግን ያልተገኙ ተጫዋቾች በምን ምክንያት ነው? ፔሮ ሄንካፔ ጉዳት ከምን ደረሰ? አርሰናልና ያለፉት 28 ጨዋታዎች አርሰናልና ካራባው ካፕ ግማሽ ፍጻሜ በርካታ መረጃዎችን ይዘናል። በአርሰናልን በኩል አብራችሁን ትቆያላችሁ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳም። በሐሳብ መስጫ ሳጥናችን ላይ
ሳምንታችሁ እንዴት አለፈ ጻፉልን ብለናል። ከዛ በተጨማሪ በፕሪሚየር ሊግ ጄሚ ቫርዲ 11 ተከታታይ ግብ ሲያስቆጥር ከ11ዱ ክለቦች ሁለቱ የቢግ ሲክስ ክለቦች ናቸው። ማን ነበሩ? ካስታወሳችሁ ጻፉልን ብለናል። ሁሉንም በመረጃዎቻችን ምላሽ ይዘንባችኋል። ከቃል ስፖርት ዩቲዩብ ቻናል ቃለኝ መልካም ቆይታ ብለናል። ዛሬ በርከት ያሉ ጨዋታዎችን እንመለከታለን። በእንግሊዝ ሊቨርፑል ከባርንስሌ ምሽት 4:45፣ በላሊጋ ሴቪያ ከሴልታ ቪጎ ምሽት 5 በጣሊያን ሴሪኤ ምሽት 1:30፣ ጄኖ ከካግላሪ ምሽት 4:45 ዩቬንቱስ ከክሮሜንስ ይጫወታሉ። እንደዚሁም በኩፕ ደ ፍራንስ ፓሪስ ሰን ዠርሜን ካዳጊው ፓሪስ ይጫወታሉ። ዛሬ በሳውዲ ፕሮሊግ ትልቅ ጨዋታ አለ። አልሂላል ከአልናስር ምሽት 2:30 ሲል የሚጀምር ጨዋታ ነው። አልሂላል በ4 ነጥብ ልዩነት የሳውዲ ፕሮ ሊግን ይመራል። አልናስር ባለፉት 3 ጨዋታ አንድ ተሸንፎ 2 አቻ ወጥቷልና የጣላቸው ነጥቦች እንዴት ዋጋ እንዳስከፈሉት ይታወቃል። እንግዲህ ዛሬ የነጥብ ልዩነቱን ወደ 1 ዝቅ ለማድረግ አልናስር፣ አልሂላል ደግሞ የነጥብ ልዩነቱን ከ4 ወደ 7 ለማሳደግ ነው። ትልቅ ጨዋታ ነው። ምሽት 2:30 ሲል ይሄኛውም ጨዋታ ይጀምራል። በትላንትናው ዕለት የስፔን ላሊጋ ጨዋታዎች ይልቅ ትኩረት ስቦ የነበረው የስፔኖቹ ኃያላን ሪያል ማድሪድ ከባርሴሎና የስፔን ሱፐር ካፕ ኤል ክላሲኮ የፍጻሜ ጨዋታ ነበረ። ጨዋታውን ላስጨራሽ ነበረም። በስተመጨረሻም ግን ባርሴሎና 3-2 በሆነ ውጤት አሸንፎ የዋንጫው ባለቤት ሆኗል። ራፊኒያ 36ኛው ደቂቃ ላይ ባርሴሎናን መሪ ያደረገ 45ኛው ደቂቃ ተጠናቆ በጭማሪ ሁለተኛው ደቂቃ ላይ ቬኔሲየስ ጁኒየር የጨዋታውን ውጤት ወደ 1-1 ቀየረው። ከዛ በኋላ ሮቤርት ሌዋንዶስኪ ከ2 ደቂቃ በኋላ በጭማሪው 45ኛው ደቂቃ ተጠናቆ በአራተኛው ደቂቃ ላይ 2-1 ባርሴሎና እንዲመራ ያደረገ። ከ2 ደቂቃ በኋላ 45ኛው ደቂቃ ተጠናቆ በተጨመረችው ጭማሪው 6ኛው ደቂቃ ላይ ጋርሻ አስቆጥሮ 2-2 ጨዋታው እረፍት ወጡ። ከረፍት ሲመለሱ ራፊኒ 73ኛው ደቂቃ ላይ አሸናፊነቷን ግብ አስቆጠረ። ፍራንክ ዲዮንግ 91ኛው ደቂቃ ላይ ኬሊያን ምባፔ ላይ በሰራው ጥፋት በቀይ ካርድ ከሜዳ ወጣ። የጨዋታው ድራማ ግን ያለው ከ45ኛው ደቂቃ በኋላ 3 ግቦችን በጭማሪ ደቂቃ ብቻ ተመልክተንበታል። ባርሴሎና ለተከታታይ 3ኛ ጊዜ ማድሪድን በፍጻሜ ረቶታል። የአሰልጣኝ ሃንሲ ፍሊክ ስብስብ ለተከታታይ 2ኛ ጊዜ የሱፐር ካፕ አሸናፊ ሆኗ። ለባርሴሎና የስፓኒሽ ሱፐር ካፕን ለ16ኛ ጊዜ ነው እንደዚሁ ማንሳት የቻለው። ውድ ቤተሰቦቻችን ባርሴሎና ባለፉት 10 ጨዋታ 10ሩንም ድል ማድረግ ችሏል። ከሻምፒዮንስ ሊግ እስከ ላሊጋ ትላንትና ሱፐር ካፕ ሪያል ማድሪድን ደግሞታል። ሪያል ማድሪድና ባርሴሎና ባለፉት 6 ጨዋታ ሲገናኙ ባርሴሎና 5ቱን ረቶታል። ከ5ቱ 3ቱ ደግሞ በፍጻሜ ነው የረታው። አሰልጣኝ ሃንሲ ፍሊክ ፍጻሜን 100% ማሸነፍ ችሏል። ሃንሲ ፍሊክ ቡድን እንግዲህ እሳቸው እየመሩት ፍጻሜ አይሸነፍም። እሳቸው ትላንትና ለ8ኛ ጊዜ ነው ለፍጻሜ የደረሱት። 8ቱንም ዋንጫ ወስደውበታል። ወደ ቤተሰቦቻችን እሳቸው በአጠቃላይ 8 ዋንጫ ሲደርሱ ኮፓ ዴላሬ የፊፋ ክለቦች ዋንጫ፣ ዲኤፍቢ ፖካል፣ የአውሮፓ ሱፐር ካፕ፣ ሻምፒዮንስ ሊግን እንደዚሁም የስፔን ሱፐር ካፕን በተከታታይም እንደዚሁ ያነሱበት አጋጣሚ ያለና እንዳጠቃላይ 8 ፍጻሜ 8ቱንም ረትተዋል። ባርሴሎናንም ትላንትና ባለክብር አድርገውታል። በዚህ ዓመት ኤል ክላሲኮን እንግዲህ 2 የተጫወቱ እሳቸው አንዱን በላሊጋ ነበር ተሸንፎ ነበረ። አሁን ግን በፍጻሜ ሲሆን ረትተዋል። አንድ ቀሪ የኤል ክላሲኮ የተረጋገጠ መርሃ ግብር አለ። ምናልባትም በስፔን ኮፓ ዴላሬም ዳግም ከደረሳቸው ደግሞ 2 ቀሪ ጨዋታ ይሆናል እንደማለት ነው። ባለፈው 1 ዓመት ውስጥ ሪያል ማድሪድ ለ3ኛ ጊዜ ነው ለዋንጫ የፍጻሜ ቢደርስም 3ቱንም በባርሴሎና የተረታው። 2025 የስፔን ሱፐር ካፕ ፍጻሜና ኮፓ ዴላሬን ሪያል ማድሪድ ከባርሴሎና ነበር ሁለቱም ፍጻሜ፣ ሁለቱንም ባርሴሎና አሸነፈ። ዘንድሮ ደግሞ የመጀመሪያው ፍጻሜ የስፔን ሱፐር ካፕ ሆኗል። ባርሴሎና ወስዶታል። እንዳልኳችሁ ኮፓ ዴላሬው ገና ማን እንደሆነ ስለማይታወቅ ማለት ነው። ትላንትና ሪያል ማድሪድ 5 ትልልቅ ዕድሎችን አምክነዋል። ኬሊያን ምባፔ በጨዋታው እስከ 76ኛ ደቂቃ ድረስ እንግዲህ ያለመኖር ቡድኑ ላይ የተወሰነ ችግር እንደገጠመው ምንም ጥያቄ የለውም። 4 ትልልቅ ዕድሎችንም አምክነዋል። በአጠቃላይ እሱ ከገባም በኋላም
በባርሴሎና በኩል እንግዲህ አሰልጣኝ ዣቪ አሎንሶም እንኳን ደስ ያላችሁ ካሉ በኋላ ስፔን ሱፐር ካፕ ካሉት ውድድሮች ግን ትንሽ ነው ብሏል። ዋና ትኩረታችን አሁን 3 ዋንጫ ላይ ነው ብሏል። ላሊጋ፣ የስፔን ኮፓ ዴላሬ እና የአውሮፓ ሻምፒዮንስ ሊግ ላይ ትኩረት እናደርጋለን። ሲጀመር የስፔን ሱፐር ካፕ ትንሽ ዋንጫ ነው ብሏል ከሽንፈታቸው በኋላ። ሌዋንዶስኪ ሪያል ማድሪድ ማሸነፍ ሁል ጊዜ ትልቅ ጉዳይ ነው። በሁለቱ ግማሽ ጥሩ ተጫውተናል፣ ከሁሉም በላይ ደግሞ ዋናው ማሸነፋችን ነው ብሏል። ሪያል ማድሪድ ወደኋላ በጣም አፈግፍገው ነበረም፣ በሎ ብሎክ ሲጫወቱም ነበረ። በዚህ ምክንያት በትዕግስት መጫወት ነበረብን ብለዋል ሮቤርት ሌዋንዶስኪ። ሌላ በጣም አስደናቂ ምሽት ካሳለፉ የባርሴሎና ተጫዋቾች ይጠቀሳል። ያው የመጨረሻ ዓመቱን እያሳለፈ እንደሆነ ምንም ጥርጥር የለውም። ተጫዋች በየተከታታይ ጨዋታ ግብ እያስቆጠረ ነው። አሁንም እድሜው ቢገፋም ሌላው የጨዋታው በጣም ክስተት ከነበሩ ተጫዋች ውስጥም ላሚን ያማልም ይጠቀሳል። ትላንትና በቀዩ ካርድ ምክንያት የቁጥር ማስተካከያ ያደርገው ሮናልድ አራሆን ቀይረው እስኪያስወጡ ድረስ ይህም ተጫዋች እንደዚሁ በጣም አስደናቂ ነበረ። ራፊኒያ የጨዋታው ኮከብ ነበረ። በእርግጥ በኤል ክላሲኮ ጨዋታ ግብ ማስቆጠር ከሚቀናቸው ተጫዋቾች ውስጥ ይጠቀሳል። የጨዋታው ኮከብ ተብሏል። 2 ግቦችን አስቆጥሮባቸዋል። ራፊኒያ ባለፉት 5 የኤል ክላሲኮ ጨዋታ 5 ጎል 5 ድል አለው። አንዱን እሱ እንዳልነበረበት ይታወቃል። ትላንትና እንዳልኳቸው ጨዋታው ኮከብ ሲባል ወደ ሳውዲ አረቢያ የመጣ ነው ለሽርሽር ሳይሆን ዋንጫውን ለማሸነፍ ነበር፣ ያንንም አድርገናል ሲል ተደምጧል። ከጨዋታውም በፊት ይህንን ዋንጫ የማንሳት አቅም እንዳላቸውና ማድሪድን የማሸነፍ ስለንቦናቸው ከፍ ያለ እንደሆነ ሲናገር ነበር አድርጎታል። ማርከስ ራሽፈርድም በባርሴሎና ቤት የመጀመሪያ ዋንጫውን ነው ትላንትና እንደዚሁ ማሳካት የቻለው። የባርሴሎና በረኛ ዦዋን ጋርሻ በትላንትናው ጨዋታ 7 የግብ ሙከራ ሲያድን፣ ኮርቷ ከባርሴሎና ጋር በተቃራኒው ባደረጋቸው 29 ጨዋታ 57ኛ ግቡ ነው ትላንትና ብቻ የተቆጠረበት። ቤሊንጋም በትላንትናው ጨዋታ 90ንም ደቂቃ ተጫውቷል። 9 ኳስ ነው የተቀመው። የተለየ ቁጥራዊ ሊነገርለት የሚችል ነገር የለም። ግብ፣ አሲስት፣ ሙከራ የለም ምንም። ወደ 6.4 ሬቲንግ ነው የተሰጠው። የቪኒሺየስ ጁኒየር ባይሆን በጣም የተሻለ ነው። ውድ ቤተሰቦቻችን ትላንትና ቪኒሺየስ ጁኒየር ከ19 ጨዋታ በኋላ እንደዚሁ ግብ አስቆጥሯል። በመጀመሪያ 45 ደቂቃ ነው የተገኘችው። ለሱ ጥሩ ምሽት ነበረ ማለት ይቻላል። ቃለ በገቡት መሰረት በሳውዲ አረቢያ የሚገኙ የቬኒሺየስ ጁኒየር ደጋፊዎችም 7ኛው ደቂቃ ላይ ያው 7 ቁጥር ለባሽ ስለሆነ ድጋፍ እናረጋለን ብለው ነበረ። ቃላቸውን ጠብቀውም 7ኛው ደቂቃ ላይ ቬኒሺየስ ጁኒየር ድጋፋቸውን አሳይቶታል። ከዛም እሱም አላሳፈራቸውም፣ ግብ አስቆጥሯል። በአንጻራዊነት ጥሩ ነበረ ማለት ይቻላል የእሱ እንቅስቃሴ። ከዛ ውጭ ሪያል ማድሪድና ባርሴሎና ጨዋታው ከተጠናቀቀ በኋላ ኬሊያን ምባፔ ተጫዋቾቹ ወደ መልበሻ ክፍል በቶሎ እንዲገቡ ነው ያደረጋቸው። ይህ የሪያል ማድሪድ ተጫዋቾች እንግዲህ ይህ የዋንጫ ሴሌብሬሽኑ ላይ ድጋፍ እንዳያደርጉ ወይም አክብሮታቸው እንዳይገልጹ በማድረግ ሂደት ውስጥ ኬሊያን ምባፔ ተባብሯል፣ ተሳትፏል። ቡድኑ ወደ መልበሻ ክፍል በጊዜ እንዲገባ አድርጓል በሚልም እንዲሁ ሲታማበት ነበረ። ጨዋታውን ግን አጠቃላይ እንዴት አገኛችሁት? መልከታችሁን ጻፉልን። በስፔን ላሊጋ 2 መርሃ ግብሮችን ብቻ ነው ያየነው። ትላንትና ሌቫንቴ ከኤስፓኞል 1-1 ነበር የተጠናቀቀው። ሎሻድ ለሌቫንቴ 55ኛው ደቂቃ ላይ፣ ለኤስፓኞል ሮሜሮ 53ኛው ደቂቃ ላይ ያስቆጠሯቸው ግቦች ነበሩ ጨዋታው 1-1 እንዲጠናቀቅ ያደረገው። ሌላኛው በሪዮ ቫልካኖ እና በማሎርካ መካከል የነበረው ጨዋታ ነው። ይህ ጨዋታ ደግሞ ሪዮ ቫልካኖ 2-1 በሆነ ውጤት አሸንፏል። ለሪዮ ቫልካኖ ሁለቱን የማሸነፊያ ግቦች ዴፎርቶስ 4ኛው ደቂቃ ላይ፣ ፓልዞን 42ኛው ደቂቃ ላይ ሲያስቆጥሩ ማሎርካ ከሽንፈት ያልታደገች ብቸኛ ግብ ሙሪክ ነበረ 30ኛው ደቂቃ ላይ ያስቆጠረው። ውድ ቤተሰቦቻችን የስፔን ላሊጋ መርሃ ግብሮች የዚህ ሳምንት አልተጠናቀቁም። ሴቪያ ከሴልታ ቪጎ ዛሬ የሚያደርጉት ጨዋታ ምሽት 5 ሰዓት ይጠበቃል። በነገው ዕለት በዚህ ሰዓት በሚኖረን መረጃ አጠቃላይ ደረጃ ሰንጠረዡን የምናነሳው ይሆናል። በጣሊያን ሴሪኤም ተጠባቂ መርሃ ግብር ነበረ። በኢንተር ሚላን እና በናፖሊ መካከል የነበረ ጨዋታ ነው። ጨዋታው 2-2 በሆናቸው ውጤት ተጠናቋል። ለአስጨራሽ ትግል የበዛው ጨዋታ ነበረ።
በጨዋታው ላይ ገና 9ኛው ደቂቃ ላይ ዲማርኮ ኢንተርን መሪ ያደረገ። ከዛ በኋላ ልማደኛው ስኮት ማክቶሚኔ 26ኛው ደቂቃ ላይ አቻ ያደረገ። ናፖሊን ከረፍት በኋላ ከሃሉንጉሉ በፍጹም ቅጣት ምት ኢንተርን 73ኛው ደቂቃ ላይ ወደ 2-1 እንዲመሩ ያደረገ። መልሶ ማክቶሚኔ 81ኛው ደቂቃ ላይ አቻ ያደርጓቸው ጨዋታው 2-2 በሆናቸው ውጤት ተጠናቀቀ። የናፖሊ አሰልጣኝ አንቶኒዮ ኮንቴ ለያዥ ለገላጋ ያስቸግረው በዳኛው በቀይ ካርድ ከሜዳ ተሰናብተዋል። ኢንተር ሚላን ከተቀናቃኙ ኤስ ሚላን ያለውን የነጥብ ልዩነት ወደ 5 ከፍ የሚያደርግበትን እድል አልተጠቀመበትም። አሁን ኢንተር 43 ነጥብ ነው ያለው። ናፖሊ 39 ላይ ደርሷል። ላውታሮ ማርቲኔዝ 10 የሴሪ ግቦችን ይዞ ይመራል። ፑሊሲች በ8 ይከተለዋል። ራፋኤል ሊያው እና ቻሎንጉሉ 7 አላቸው። በወራጅ ቀጠና ውስጥ ያሉ ክለቦችም በአናቱ ላይ የሚገኙትም ፉክክራቸው አሁንም እንደደራ ነው። ኢንተር ሚላን ናፖሊን ባለፉት 6 ጨዋታ በነገራችን ላይ መርታት ፍጹም የተቸገረበት ሆኖ ተመልክተነዋል። ኢንተር ሚላን ናፖሊን ከሱፐር ካፕ ፍጻሜ ጨዋታ 2024 በኋላ መርታት አልቻለም። ያን 1-2 ረቱ። ከዛ በኋላ ባሉ ጨዋታዎች ግን ኢንተሮች አልሆነላቸውም። ባለፉት 5 ጨዋታ ከዛች 6ኛው ያቺ የሱፐር ካፕ ፍጻሜ ጨዋታ ናት። ከዛ በኋላ በነበሩ 5 ጨዋታ በ4ቱ አቻ ሲወጡ በአንዱ ደግሞ ናፖሊ ያሸንፏቸዋል። ኢንተር አሁንም በጣም የተቸገረበት ጨዋታም ሆኖ እንደዚሁ ተጠናቋል። በፊዮረንቲና እና በኤስ ሚላን መካከል የነበረው ጨዋታ ያልተጠበቀ ውጤት ነው። ያውም ፊዮረንቲና ሊያሸንፉ የሚችሉበት እድል ነበራቸው። ኮሞንዦ 66ኛው ደቂቃ ላይ ገባ አስቆጥሮ ኤስ ሚላንን ይመሩ ነበር። ኤስ ሚላን 9ኛው ደቂቃ ላይ ክርስቶፎር ንኩንኩ ያቻነት ግብ እስኪያስቆጥርላቸው ማለት ነው። ጨዋታው 1-1 በሆናቸው ውጤት ተጠናቀቀ። ቀሪ ጨዋታዎችን በቃል ስፖርት ዩቲዩብ ቻናል በምሽት መረጃችን አንስተናቸው ነበረ። እንደ አጠቃላይ ውድ ቤተሰቦቻችን ኢንተር ሚላን በ19 ሳምንት የጨዋታ መርሃ ግብር ውስጥ በእርግጥ 20ኛ ላይ ደርሷል፣ ግን ቀሪ ጨዋታ አለው። ኢንተር ሚላን በ43 ይመራል። ኤስ ሚላን በ3 ነጥብ ዝቅ ብሎ በ40 ይከተላል። ናፖሊ በ39 ነጥብ ሶስተኛ ነው። ሮማ በ39 ነጥብ አራተኛ በግብ ክፍያ ተበልጦ፣ ዩቬንቱስ በ36 ነጥብ 5ኛ ደረጃ ላይ ተቀምጧል። ወደ ቤተሰቦቻችን እንዳልኳችሁ ወራጅ ቀጠሮም ያለው ፉክር ቀላል አይደለም። ፊዮረንቲና፣ ሄላስ ቬሮና፣ ፔዥያ ወራጅ ቀጠራ ውስጥ ይገኛሉ። የጣሊያን ሴሬ ለዋንጫውም የጣሊያን ሴሬ ላለመውረዱም ትንቅንቁ እንደቀጠለ ነው። በጀርመን ቡንደስሊጋ አንድ ውጤት ለበይደር ይቆየን ብለን ነበረ፣ የባየር ሙኒክና ወልቭስበርግን። አንድ ግን ያነሳነው መረጃ ነበረ። ቦሩሲያ ሞንቹግላድባ ኦግስቦርግን 4-0 በሆነ ውጤት ያሸነፈበት። ስኬሊ 8ኛው፣ ዲስክ 20ኛው እና ታብኮቪች 36ኛው እና 61ኛው ደቂቃ ላይ ገቢ ያስቆጠሩበት ጨዋታ ነው። በነገራችን ላይ ሃርቲስ ታብኮቪች በ2025/26 የውድድር ዓመት አጠቃላይ በ15 ጨዋታ ላይ 9 ግብ 2 አሲስት ያለው የቦሩሲያ ሞንቹግላድባው ተጫዋች ፍጹም አስደናቂ ውድድር ዓመትን እያሳለፈ ነው። ምናልባትም በቀጣይ ክረምት ላይ በጀርመን ቡንደስሊጋ ቀጣዩ ኡመር መርሙሽ፣ ቀጣዩ ሁጎ ኤኬቴኬ፣ ቀጣዩ ቤንያሚን ሼሽኮ የሚሆን ይመስላል። በጣም አስደናቂ የውድድር ዓመትን እያሳለፈ ነው። የአውሮፓ ክለብ መለሚያዎችም በጥብቅ እየተከታተሉት ከሚገኙ ተጫዋቾች አንዱ ታብኮቪች ነው። የቦሩሲያ ሞንቹግላድባው አጥቂ እንዳልኳችሁ በ15 ጨዋታ 9 ግብ 2 አሲስት 11ኛ የግብ አስተዋጽኦ ነው። ባየር ሙኒክ ሃሪኬን በቡንደስሊጋው ለማቆም የሚቸግሩ 2-1 ክለብ አንድ ተጫዋች ናቸው። ውድ ቤተሰቦቻችን ትላንትና በወልቭስበርግና እንደዚሁም በባየር ሙኒክ መካከል ጨዋታ ነበረ። የቪንሰንት ኮምፓኒው ቡድን ትላንትና ፍጹም አስደናቂ ነበረም። ወደ 8 ግብ ያክል አስቆጥሯል። ወደ ቤተሰቦቻችን እነኚህ 8 ግቦች ውስጥ ታዲያም ወልቭስበርግ ላይ ካስቆጠሩት ውስጥ በትልቁ ሊጠቀሱ የሚችሉት 2 ራስ ላይ የተቆጠሩ ግቦች ናቸው። በወልቭስበርግ በኩል አስቆጣሪዎቹ እንመልከታቸው ወደ ቤተሰቦቻችን። 5ኛው ደቂቃ ላይ በራሱ መረብ ላይ ፊሸር እና 53ኛው ደቂቃ ላይ ያኒስ በራሳቸው መረብ ላይ ያስቆጠሩት። ቀሪ ግቦቹን ዲያስ 30ኛው ደቂቃ ላይ፣ ኦሊሴ 50ኛው እና 76ኛው ደቂቃ ላይ፣ ጉሬሮ 68ኛው ደቂቃ ላይ፣ ሃሪኬን 69ኛው፣ ጎሬስካ 88ኛው ደቂቃ ላይ 8ቱን ግቦች አስቆጥሯል። ፓስኖቪች 13ኛው ደቂቃ ላይ ያስቆጠራት ግብ ብቸኛዋ በወልቭስበርግ በኩል በጨዋታ የተቆጠረች ግብ ናት። 8-1 ባየር ሙኒክ ድል አደረገ። የቪንሰንቴ ኮምፓኒው ቡድን ባየር ሙኒክ 50ኛ ጨዋታውን ነው እሳቸው ሲመሩት። በቡንደስሊጋው 39ኙ ድል ነው፣ 9 አቻ፣
2 ሽንፈት ብቻ ነው የገጠማቸው ወደ ቤተሰቦቻችን። ቪንሰንት ኮምፓኒ የቡንደስሊጋው ግማሽ ላይ ሲደርሰው ቡድናቸው ፍጹም የተለየ ነው በዘንድሮ የውድድር ዓመትና የዚህ ቡድን ሌላ ጠንካራው ክፍል ደግሞ የእሳቸው ጠንካራ የማጥቃት ክፍል ነው። በሃሪኬን ይመራል። ሃሪኬን 20ኛ የቡንደስሊጋ ግቡን በዚህ ውድድር ዓመት እንደዚሁ ማስቆጠር ችሏል። 20 ግቦችን በእያንዳንዱ ሲዝን ላይ እያስቆጠረ ነውና ስለዚህ አልፎታል ማለት ይቻላል የ20 ግብን ነገር። ሃሪኬን እንዳጠቃላይ 82 ግቦችን በ79 የቡንደስሊጋ ጨዋታ ማበርከት ሲችል ዘንድሮ በ20 ግቦች ይመረዋል። ሉዊስ ዲያዝ እና የማይክል ኦሊሴ የክለቡ ልጆችም በ9 ይከተሉታል። ታፕኮቪችም 9፣ ዴኒዝ ኡንዳቭም 9 ያላቸው ሃሪኬን ፍጹም የተለየ አስደናቂ ዓመት ነው። ማይክል ኦሊሴ በባየር ሙኒክ በመጀመሪያዎቹ 50 የቡንደስሊጋ ጨዋታ 21 ግብ 24 አሲስት በ50 የቡንደስሊጋ ጨዋታ 45ኛ የግብ አስተዋጽኦ ላይ መድረስ የቻለበት ነው። ማይክል ኦሊሴ በአጠቃላይ ውድ ቤተሰቦቻችን 14 ግብ ሲደመር 12 አሲስቶችን በሁሉም መድረክ ደግሞ በዚህ ውድድር ዓመት አለው። ትላንትና እንደዚሁ ከወልቭስበርግ ጋር ግቦችም አሲስትም ነበረውና በባየር ሙኒክ ቤት ሌላ አስደናቂ ተጫዋች እየተመለከተ እንገኛለን። አሁን ላይ ባየር ሙኒክ በ44 ይመረዋል ቡንደስሊጋውን። ያ ዋንጫው ሳይታለም የተፈታ ነው። የቦሩሲያ ዶርትመንድ ደረጃ ሰንጠረዥ ሁለተኛ በ33 ነጥብ፣ አርቢ ሌይፕዚግ በ29 ነጥብ ሶስተኛ፣ ባየርን ሌቨርኩሰን በ29 ነጥብ አራተኛ፣ ስቱትጋርት በ29 ነጥብ በተመሳይ በግብ ክፍያ አንሱ አምስተኛ፣ ሆፈኔም በ27 ነጥብ ስድስተኛ ነው። ወራጅ ቀጠና ውስጥ የሄደኔም በ12 ነጥብ 17ኛ፣ ሜንዝ በ9.18ኛ ነው። የወራጅ ቀጠና ጥሎ ማለፉ ሴንት ፓውሊን በ12.16ኛ ደረጃ ላይ ተገኝተዋል። በትላንትናው ዕለት የፍራንስ ሊጋ ጨዋታዎች ሳይሆኑ የኮፕ ደ ፍራንስ ጨዋታዎች ነበሩ ሲደረጉ የነበሩት ውድ ቤተሰቦቻችን። ከዚህ ውስጥም አንደኛው ሊልን ከኦሎምፒክ ሊዮን ያገናኘ ጨዋታ ነበረ። እንግዳው ቡድን ኦሎምፒክ ሊዮን ድል አድርጓል ወደ ቤተሰቦቻችን። ኤንድሪክም ለፍራንስ ሊግ ክለቡ የመጀመሪያ ጨዋታውን አድርጎ ገባ አስቆጥሯል። ሞሪራ አንደኛው ደቂቃ ላይ ገባ አስቆጥሮ ኦሎምፒክ ሊዮን መሩ። ከዛ ለሊል ንጎይ 28ኛው ደቂቃ ላይ አቻ ካረገ በኋላ ከሪያል ማድሪድ በውሰት የመጣው ኤንድሪክ 42ኛው ደቂቃ ላይ የማሸነፊያዋን ግብ አስቆጠረ። ኤንድሪክ ለአዲሱ ክለብ ኦሎምፒክ ሊዮን ባደረገ የመጀመሪያ ጨዋታ የመጀመሪያ ግቡን ነው ትላንትና እንደዚሁ ከመረብ ማዋሃድ የቻለው። ውድ ቤተሰቦቻችን እንዳልኳችሁ የፍራንስ ሊግ ጨዋታዎች በዚህ ሳምንት የሉም። ከዛ ይልቅ በፍራንስ ሊግ ሳይሆን በኮፕ ደ ፍራንስ ነው ጨዋታ የምንመለከተው። ዛሬ ምሽት 5 ሰዓት ከ10 ደቂቃ ሲል በፓርክ ደ ፕሪንስ ፓሪስ ሰን ዠርሜን ከአዳጊው ፓሪስ የኩፕ ደ ፍራንስ ጨዋታቸውን ያደርጋሉ። ከሰሞኑ ፓሪስ ሰን ዠርሜን የፍራንስ ሱፐር ካፕን ዋንጫ አሳክቶ እንዳለ ይታወቃል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሰዓቱን አጫጭር ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ላይክ፣ ሰብስክራይብ እና ሼር እያረጋችሁን አብራችሁን ቆዩ ብለናል። ሐሳብ መስጫ ሳጥናችን ላይ ሐሳባችሁን ስላጋራችሁን አመስጋኞች ነን። መግቢያችን ላይ አንድ ጥያቄ ጠይቀናችሁ ነበረ። ለመሆኑ በእንግሊዝ ፕሪሚየር ሊግ ጄሚ ቫርዲ በ11 ተከታታይ ጨዋታ ግብ አስቆጥሮ ሪካርዱን በእጁ ሲያስገባ 2 ቢግ ሲክስ ክለቦች ነበሩ፣ እነማን ናቸው ብለናችሁ ነበር። በነገራችን ላይ 11 ተከታታይ ጨዋታ ጄሚ ቫርዲ ግብ ሲያስቆጥር አንድ ብሎ የጀመረው በወቅቱ በርንማውዝ ላይ ነው። ከዛም አስቶን ቪላ፣ ቀጥሎ ስቶክ ሲቲ፣ አርሰናል፣ ኖርዊች ሲቲ፣ ሳውዛምፕተን፣ ክሪስታል ፓላስ፣ ዌስት ብሮሚች አልቢዮን፣ ዋትፎርድ፣ ኒውካስል ዩናይትድ፣ ከዛ ማሳረጊዋ ግብ ማንቸስተር ዩናይትድ ላይ ተገኘች ናት። ስለዚህ በቢግ ሲክስ 4ኛውን ግብ ያስቆጠረው አርሰናል ላይ፣ 11ኛውን ግብ ያስቆጠረው ማንቸስተር ዩናይትድ ላይ ነበር። ስለዚህ ማንቸስተር ዩናይትድ እና አርሰናል በጄሚ ቫርዲ 11 ተከታታይ ግብ ውስጥ የተቆጠረባቸው የቢግ ሲክስ ክለቦች ነበሩ። ሳምንታችሁ እንዴት አለፈ ብለን ነበር። ለሲቲዝኖች ፍጹም የተለየ ሳምንት ነው። ምክንያቱም ሲቲዎች በጥር የዝውውር መስኮት አንቶኒዮ ሴሜኔን ያስፈረሙበት፣ ማንቸስተር ሲቲዎች በኢታድ ስቴዲየም በካራባው ካፕ ጨዋታ 10-1 በሆነ ውጤት ድል ያደረጉበት ሳምንት ነበረና
በጨዋታ በተገኘም ውጤት ባስፈረሙትም ተጫዋች ደስተኛ የሆኑበት ሳምንት ነበር ማለት ይቻላል። ይኸው ፈራሚያቸው አንቶኒዮ ሴሜኔም በጨዋታ ግብ አስቆጥሮ አሲስት ያደረገበት ሳምንት ነበረ። ከዛ በዘለለ እነ ሮድሪ ወደ ግብ አስቆጣሪነት የመጡበት እነ ሪኮ ሉዊስ ወደፊት ከዚህ የተሻለ ተጫዋች እንደሚሆኑ የታየበት ነበረ። ከምንም በላይ ግን ከ10-1 ሽንፈት በተጨማሪ የሚጠበቁ አሁንም ዝውውሮች አሉ። ምክንያቱም ሲቲ ቤት በርካታ የተከላካይ ጉዳቶች አሉ። የገጠሙት ቡድን ኤክስተር ሲቲ የተባለ ቡድን ነውና በዚያን ያክል ደረጃ ሲቲን የሚፈተን አይደለም። ግን በፕሪሚየር ሊጉ ሲቲ ለዋንጫ ለመፎካከር አሁንም የተከላካይ ክፍሉ መጠናከር አለበት። የማርክ ጉዌ ጉዳይ ነው በትልቁ በፔፕ ጋርዲዮላ ቡድን ማንቸስተር ሲቲ እየተጠበቀ የሚገኘው። የሳምንቱ ጨዋታ እየተደረጉ ስለነበረና ቅዳሜና እሁድ ላይ ብዙ ዝውውሮች ስለማይፈጸሙ ከዛሬ ጀምሮ ሲቲ ቤትም የዝውውር እንቅስቃሴዎች ይኖራሉ ተብሎ ይጠበቃልና ለሲቲዝኖች በቃል ስፖርት ዩቲዩብ ቻናል ተከታታይ መረጃ ከዝውውር ጋር አያይዘን በተለይም የማርክ ጉዌን ጉዳይ እያጠራ ነው የምንሄድ ይሆናል። የቼልሲው አሰልጣኝ ሊያም ሮዘኔር ከቴንቲ ስፖርት አምደኛዋ ከበድ ያለ ተቃውሞ አስተናግዷል። ምክንያቱ ደግሞ እሳቸው አሁንም እየተናገሩ ያሉት ትላለች ስለማሸነፍና ስለ ድል ስለ መፈራት ብቻ ነው። አንድም ስለ ቡድኑ ታክቲክ፣ እቅድ፣ ስትራቴጂ ያሉን ነገር የለም። ከዛ ውጭ የቡድኑ እሳቸው በምን አይነት ፍልስፍና እንደሚመሩትም ያሉት ነገር የለም ብላ ታችታቸዋለች። የእሳቸው ቡድን በተመለከተ እሳቸው ብዙ ነገር ብለዋል። በተለይም ትላንትና ትንሽ ቀለል ያለ ጨዋታ ይጠብቀናል ብለዋል። የአርሰናሉን ጨዋታ እንዴትም ትንሽ እንደማይሆንላቸው ግን እኛም በማስረጃ በምሽት የቃል ስፖርት ዩቲዩብ ቻናል ወይም ጃንዋሪ 11 እሁድ ምሽት በሰራንላችሁ ዘገባ ላይ ሰፊ ጥንቅር እንደነበረን ይታወቃል። የቼልሲው አሰልጣኝ ሊያም ሮዘኒየር በኮል ፓልመር ጉዳይ አሁንም በሙሉ ፊትነሱ ላይ እንደማይገኝ ያረጋግጠዋል። ተጫዋቹ የተወሰኑ የጉዳት ሁኔታዎችና የፐርፎርማንስ ችግር እንዳለበት አረጋግጠዋል። ይህ ተጫዋች በተለይም ከረጅም ጊዜ ጉዳት ላይ መቆየት ጋር በተያያዘ በተጫዋቹ በኩል ሙሉ ለሙሉ ብቃቱ ላይ እንዳልደረሰና የተወሰኑ የህመም ስሜት እንዳሉት አረጋግጠዋል። የእሳቸው ቡድን ቼልሲ ከአርሰናል ጋር ቀጣይ ወሳኝ ጨዋታ እንዳለው ይታወቃል። ኮል ፓልመርን በተመለከተም በጨዋታ ላይ መገኘት ነገሩንና ከፊትነስ ጋር በተያያዘ እስካሁን እንዳልወሰኑ አረጋግጠዋል። ስለዚህ እሳቸው ቀጣይ ጋዜጣዊ መግለጫ ላይ ኮል ፓልመር ይኖራል አይኖርም በሚለው ጉዳይ ላይ ማብራሪያ እንደዚሁ ይሰጡበታል ተብሎ ስለሚጠበቅ እኛም ተከታትለን ለቃል ስፖርት ዩቲዩብ ቻናል ለቼልሲ ደጋፊዎች የምናጋራ ይሆናል። ማሬስካ በጄረል ሃቷ ጉዳይ ላይ ሲፈልጉት የነበሩት አንደኛው ነገር ከመከላከል እስከ ማጥቃት ቀጠና ሄዶ ቡድኑን እንዲያግዝ ፍላጎት እንደነበራቸውና ማጥቃቱን በደንብ እንዳግዝ ይነግሩ ነበር ብሏል። በአዲሱ አሰልጣኝ ስር ተመሳይ ሚናን የተሰጠኝ ይሄም ከመከላከሉ በተጨማሪ ማጥቃቱን እንዳግዝ ነው ብሏል ጄረል ሃቷ። ስለዚህ ያንን አደርጋለሁ ብሏል። ማርክ ኩኩሬያ ቅጣቱን ጨርሶ ተመልሷል በእርግጥ። ስለዚህ በጨዋታ ላይ ያገኙታል አሰልጣኝ ሊያም ሮዘኒየር። እሱ ግን በሁለቱም አሰልጣኞች የተሰጡኝ እቅዶች አንድ አይነት ስለሆኑ ብዙ የሚፈትን ነገር አይደለም ብሏል። ቀጣይ እንግዲህ የእሳቸው ቡድን ከኤፍኤ ካፑ የግማሽ ፍጻሜ ጨዋታ በተጨማሪ በፕሪሚየር ሊግ ከ22ኛ ሳምንት እስከ 27ኛ ሳምንት በአንጻራዊነት ቀለል ያለ ቡድን ይገጥማቸዋል። እሳቸው ብሬንትፎርድ፣ ክሪስታል ፓላስ፣ ዌስትሃም ዩናይትድ፣ ወልቭስ፣ ሊድስ እና በርንሌይን የሚገጥሙ ይሆናል። ከነኚህ አራት ጨዋታዎች ውድ ቤተሰቦቻችን ሁለቱ ብቻ ናቸው ከሜዳ ውጭ። ከነኚህ 6 ጨዋታ ሁለቱ ብቻ ናቸው ከሜዳ ውጭ፣ አራቱን በሜዳቸውን የሚገጥሙትና ሊያም ሮዘኒየር ቀጣይ በፕሪሚየር ሊጉ ቀለል ያለ ጨዋታ የሚጠብቃቸው ይሆናል። ጆ ኮል በዚህ ሰዓት ላይ ታላላቅ ተጫዋቾች ቼልሲን አይመርጡም ብሏል። ላይመርጡ የሚችሉበት ምክንያት አለ። ምክንያቱ ደግሞ ክለቡ ገና እየተሰራ ስለሆነ ነው ብሏል። አሁን ተጫዋቾች ምርጫቸውን ብትጠይቋቸው አርሰናል፣ ማንቸስተር ሲቲ፣ ሊቨርፑል እንደ ባርሴሎናም ሊሏችሁ ይችላል። ምክንያቱም ግልጽ ነው፣ ቼልሲ ገና እየተገነባ ያለ ቡድን ነው ብሏል ጆ ኮል። ከዚህ አንጻር ተነስተን ከተመለከትነው ይህ ቡድን እያደገ መሆኑ ትዕግስት ያስፈልገናል። ዳግም እየተገነባ ያለ ቡድን ነው። አሁን ትኩረት መደረግ ያለበት የቡድኑ አወቃቀርና መዋቅር ላይ ነው። ከዛ በኋላ መሰረቱ በትክክል ከተጣለና ተጫዋቾቹ ለዚህ ሲስተም የሚሆኑ ሆኖ ከተገኙ ቼልሲም ልክ እንደ አርሰናል፣ ልክ እንደ ሲቲ፣ ልክ እንደ ሊቨርፑል ሁሉ ተመራጭ ይሆናል ብሏል። ሌላ ግን በጣም አነጋጋሪ ሀሳብ አቅርቧል። ገንዘብ ካለ ግን የምን ፕሮጀክት ነው? ገና መሰረቱን እየጣልክ የትኛውም ተጫዋች ይመርጠሃል ብሎ በጣም አነጋጋሪ ሀሳብ ነው ያጋራው። የሊቨርፑሉ ዶሚኒክ ሴቦዝ ላይ 5 ዓመት በፊት አርሰናልን ሊቀላቀል ከጫፍ የደረሰ ተጫዋች ነበረ።
አሁን የሊቨርፑል ቁልፍና ወሳኝ ተጫዋች ከመሆኑ በፊት እንደማለት ነው። በነገራችን ላይ ስካውቶች በቁም ነገር ይሄንን ተጫዋች ወደ አርሰናል ይሄድ ዘንድ ለአርሰናልም አቀርበው ነበረ። ተጫዋቹ ወደ አርሰናልም መዘወር ፍላጎት ነበረው በወቅቱ ከ5 ዓመት በፊት አርሰናልንም ሊቀላቀል ከጫፍ በደረሰበት ሰዓት ታዲያ የወቅቱ የአርሰናል ስፖርቲንግ ዳይሬክተር ኤዱ ጋስፐር ውሳኔውን በማስተካከል በምትኩ ዊሊያንን ነበረ ከቼልሲ ያስፈረመው አንጋፋውን ተጫዋች ማለት ነው። ዶሚኒክ ሲቦዝ ላይ ከዛ በኋላ ሊቨርፑልን ተቀላቅሎ የቡድኑ ቁልፍ ተጫዋች ሆኗል። ምናልባት ሊቨርፑሎች በተጫዋቹ ደስተኛ ከሆኑ የአርሰናሉን ስፖርቲንግ ዳይሬክተር የወቅቱን ኤዱ ጋስፐርን አሁን ላይ ማመስገን ሳይኖርባቸውም አይቀርም። ሊቨርፑል በጣም ቁልፍና ወሳኝ ተጫዋቾችን በጉዳት ሲያጣ ያውም ቀለል ያለ ጉዳት አይደለም እያስተናገዱ ያሉት። ውድ ቤተሰቦቻችን በቃል ስፖርት ዩቲዩብ ቻናል ጃንዋሪ 11 እሁድ ምሽት ባቀረብላችሁ ጥንቅር ኮነር ብራድሊ የውድድር ዓመት ውጭ መሆኑን ነግሬያችሁ ነበረ። ከሱ ውጭ ፍሎሪያ በጆቫኒ ሊዮን በኩል ከርትስ ጆንስ ኬርኪዝ እና ሌሎችም ተጫዋቾች እነ ፍሎሪያን ቬርዝም ማለት ነው መልካም ምኞታቸውን ገልጸዋል በጊዜ እንዲመለስ። አሁን ቡድኑ በማን ይተካዋል ነው? ጀረሚ ፍሪምፖንግ፣ ጆ ጎሜዝ እና ካልቨን ራምሴ አሉ። ግን የሱ ብቻ አይደለም እኮ ውድ ቤተሰቦቻቸው። ሊቨርፑል ቤት ለአብነት ያክል ኢሳክ ለረጅም ጊዜ ነው ከሜዳ የራቀው። ጆቫኒ ሊዮን ለረጅም ጊዜ ነው ከሜዳ የራቀው። አሁን ደግሞ ብራድሊ ርቋል ከሜዳ። የብራድሊ ጉዳት ግን እንዲህ የከፋም አይመስልም ነበረ። ካስታወሳችሁ ማርቲኔሊ ሰዓታት ትግደልብን ብሎ ከሜዳ ጎትቶ እንዳስወጣ ይታወቃል። አሁን ግን ጉዳቱ ለአንድ ዓመት ከውድድር ዓመቱ በላይ እንግዲህ ውጭ ያደርጎታልና ለሀገሩም በዓለም ዋንጫ የመሳተፍ ዕድሉ በጣም ዝቅተኛ ነው ተብሏል። ሊቨርፑል እስካሁን ድረስ በደረሰባቸው የተጫዋች ጉዳት ምክንያት በጥር ዝውውር ገበያ ላይ እርምጃም ይውሰዱ አይውሰዱ በሚለው ጉዳይ ላይ የተረጋገጠ ነገር ባይኖርም ሉዊስ ስቴሊ ግን ሊቨርፑል ወዶ ሳይሆን በግዱም ቢሆን ወደ ዝውውሩ መግባቱ ነገር ላይ ይኖራል ብሏል። የብራድሊ ጉዳት ይህን የመለወጥ እድል ይኖረዋል ብሏል። አጥቂው ላይ ሁጎ ኤኬቴኬ ምናልባት በቅርቡ ይጠበቃል ከጉዳት ተመልሶ፣ ግን ኢሳክ በቅርቡ የሚጠበቅ አይነት ተጫዋች አይደለም ሊቨርፑል ቤት። ስለዚህ የፍሬድሪኮ ኬዛ ዝውውር አሁን ለ15 ሚሊዮን ፓውንድ ብቻ ተብሎ ላይደረግ የሚችልበት እድል አለ። እስከ 15 ሚሊዮን ፓውንድ አቅደውለት ነበረ። ግን ይሄም ዝውውር በጉዳት ብዛትና ክለቡ ከገባበት የጉዳት ጫና አንጻር ሸጦ ለመተካት ስለሚቸገር ላያደረገው ይችላል እየተባለ ነው። ከዛ ውጭ ሳላህም በአፍሪካ ዋንጫ ምክንያት ግብፅ እስከ ግማሽ ፍጻሜ መድረሷ ስለተረጋገጠ አያገኙምና ጥር ላይ ሊቨርፑል አስገዳጅ የሆኑ የዝውውር እንቅስቃሴዎችን ሊያደረግ እንደሚችል ሉዊስ ስቴሊ ያረጋግጧል። ሊቨርፑል ከባርነስሌ ዛሬ ተጠባቂ መርሃ ግብር ነው። ምሽት 4:45 ጀምሮ በአንፊልድ ሮድ ስቴዲየም ጨዋታ ይደረጋል። የኤፍኤ ካፕ ጨዋታ ነው። እንግዲህ ከ32ቱ ክለቦች 16ቱን የሚያስቀረው ጨዋታ ነው። 15 ድል አለው ሊቨርፑል በዚህ ዓመት በሁሉም መድረኮች 6 አቻ 9 ሽንፈት። ባርነስሌ በዚህ ውድድር ዓመት 12 ድል 12 ሽንፈት 6 ጨዋታ ባቻ ውጤት ነው ማጠናቀቅ የቻሉት። ሊቨርፑሎች በመጨረሻ 5 ጨዋታ 3ቱን በተከታታይ አቻ ነው የወጡት። እንዳጠቃላይ ከ5ቱ ጨዋታ ደግሞ 2ቱ ድል ነው። በባርንስሌ በኩል ባለፉት 5 ጨዋታ 1 ድል ብቻ ነው ያላቸው። 1 አቻ 3 ተሸንፈዋል። ሊቨርፑልና ባርንስሌ መጨረሻ 4 ግንኙነታቸውን ነጥለን ብናይ ሊቨርፑል 3ቱን ሲረታ ባርንስሌ 1 ረቷል። በጣም የቆየ የግንኙነት ታሪክ ነው ያላቸው። በአጠቃላይ ሊቨርፑል 10 ባርንስሌ 4 ሲያሸንፍ ሲሸናነፉ 3 ጊዜ ወጥቷል። ዛሬ ምሽት 4:45 የሚደረገውን ጨዋታ ማን አሸንፎ ወደ ቀጣዩ ዙሪያ ያልፋል? የሊቨርፑል ደጋፊዎች በክለባችሁ ዙሪያ ቅድመ ገምታችሁን አጋሩን። ዩናይትድ በ111 ዓመት ታሪክ ከ2014 በኋላ ደግሞ ለመጀመሪያ ጊዜ ከኤፍኤ ካፕ ተሰናብቷል። ወደ ቤተሰቦቻችን በጊዜ አሰልጣኝ ዳረን ፍሌቸር የሚመሩት ማንቸስተር ዩናይትዶች በሜዳቸው ኦልድ ትራፎርድ በብራይተን ኤንድ ሆቭ አልቢዮን 2-1 ተሸንፈው ነው ከውድድሩ የተሰናበቱት። ጁራድ 12ኛው ደቂቃ ላይ ግብ አስቆጠረ። መልሶ ለዌልቤክ 64ኛው ደቂቃ አሲስት አድርጎ ዌልቤክ አስቆጠረ። በዩናይትድ በኩል ቤንያሚን ሼሽኮ ነበረ 85ኛው ደቂቃ ላይ ከብሩኖ ያገኛትን ኳስ ያስቆጠረው፣ ግን ከዚህ በላይ ግብ ዩናይትድ አላገኘም። ሊሴ ደግሞ 90ኛው ደቂቃ ላይ ከአልቢትሩ ጋር በገባው ሰጣ ገባ በቀይ ካርድ ከዩናይትድ በኩል ከሜዳ ወጥቷል። በጨዋታው ተቀይሮ ነበረ ተጫዋቹም የገባው ሊሴ። ማንቸስተር ዩናይትዶች ካለፉ 6 ጨዋታ ማሸነፍ የቻሉት አንዱን ሲሆን የቀድሞ ዩናይትድ አጥቂ ዳኒ ዌልቤክ በቀድሞ ክለቡ ላይ 2 ጎሎችን በዘንድሮ የውድድር ዓመት አስቆጥሮባቸዋል። ዳኒ ዌልቤክ የጨዋታውም ኮከብ በመባል መመረጥ ችሏል።
ማንቸስተር ዩናይትድ በታሪኩ መጥፎን የውድድር ዓመት አሳልፏል። ውድ ቤተሰቦቻችን ከሊግ ካፕ ውጪ በሁለተኛ ዙር፣ ከኤፍኤ ካፕ ውጪ በሶስተኛ ዙር በአውሮፓ ውድድሮች አይሳተፍም። አሰልጣኝ ለማሰናበት ተገደዋል። ባለፉት ሳምንታት በደረጃ ሰንጠረዥ ግርጌ ላይ የሚገኙ 7 ክለቦች ማሸነፍ አልቻሉም። በጊዜ አሰልጣኝ የተመሩ የሚገኙት ማንቸስተር ዩናይትዶች በቀጣይ ሊግ መርሃ ግብር አናታቸው ላይ ካሉት ማንቸስተር ሲቲ እና አርሰናል ይፋለማሉ። በፕሪሚየር ሊጉ ከመሪው አርሰናል ደግሞ በ17 ነጥቦች አንሶ ይገኛል። ማንቸስተር ዩናይትድ በዚህ ውድድር ዓመት የሚያደርገውም ጨዋታ የተረጋገጠ 40 ሆኗል። 38 የፕሪሚየር ሊግ ጨዋታ በካራባው ካፕ እና በኤፍኤ ካፕ አንዳንድ ያደረጉት ጨዋታ ተደምሮ 40 መሆኑ ተረጋግጧል። ይህ በዩናይትድ ታሪክ ከ111 ዓመት በኋላ ለመጀመሪያ ጊዜ ነው። ዘ አትሌቲክም ካራባው ካፕ፣ ኤፍኤ ካፕ የአውሮፓ ውድድር ውስጥ የሌለ አሰልጣኝ አሰናብቶ አሰልጣኝ እየፈለገ ያለ ክለብ ብሎታል። ዳረን ፍሌቸር ተጫዋቾች ጠንካራ አይደሉም፣ ደጋፊው ስሜቱንም የመግለጽ መብት አለው ብሏል። የዩናይትድ ጊዜያዊ አሰልጣኝ ዳረን ፍሌቸር ከምሽቱ ጨዋታ በኋላ በሰጡት አስተያየት ተጫዋቾች ጠንካራ አይደሉም ብለዋል። አሰልጣኙ በሰጡት አስተያየት እንደማስበው ተጫዋቾች ጠንካራ እንዳልሆኑ ማየት እንችላለን ብለዋል። አሰልጣኝ ዳረን ፍሌቸር ዳኝነቱን ሲተች አስቂኝና ደካማ ዳኝነት ሲል በዕለቱ ዳኛ ላይ ያለውን ቅሬታ አቅርበዋል። ደጋፊው ተቃውሞና ስሜቱን የመግለጽ መብት አለው። ተጫዋቾች በትክክለኛው መንገድ ላይ ቢሆኑ ደጋፊ ሁልጊዜም እንደሚያደርገው ድጋፉን ይሰጣቸው ነበር ብሏል ዳረን ፍሌቸር። ዳረን ፍሌቸር ቡድኑን በቀጣይ 4 ውስጥ በማጠናቀቅ የአውሮፓ ሻምፒዮንስ ሊግ ተሳትፎ የመሆን እድል እንዳለው ገልጿል። ዳረን ፍሌቸር ጊዜያዊ አሰልጣኝ እንደነበር ይታወቃል። ይቀጥል በሚለው ጉዳይ ላይ ደግሞ ተጨማሪ መረጃ ይዘናል። ማንቸስተር ዩናይትድ ከብራይተን ጋር ካደረጋቸው ያለፉት 10 ጨዋታ ውስጥ በ7ቱ ብራይተን ያሸነፈው ውድ ቤተሰቦቻችን። ዩናይትድ ይህ ብቻ አይደለም፣ በዘንድሮ የውድድር ዓመት እንዳጠቃላይ ካደረጓቸው ያለፉት 23 ጨዋታ 35 ጎል ተቆጥሮበታል። ይህ ቡድን 2 ክሊንሺት ብቻ ነው ያለው። እናም በረኛና ተከላካይ ላይ አሁን ጥያቄ መነሳት ያለበት ጉዳይ ይመስላል። በማንቸስተር ዩናይትድ በኩል በርካታ ግብ እየተቆጠረበት ነው። ምናልባት ትላንትና የሰር አሌክሳንደር ቻክመን ፈርጉሰን ፊት የሚናገረው ነገር አለ። ይህ እሳቸው ከ26 ዓመት በላይ መርተውት በፕሪሚየር ሊጉም በበርካታ ክለቦች የሚፈራ ክለቦች እንደሚሸነፉ አምነው ግብ ሊቀንሱ የሚገቡበትን ቡድን የመሩት አለመሰል ብሏቸዋል። እሳቸው ትላንትናም ጨዋታው ሲጠናቀቅ ፊታቸውን ቅጭም ማድረገው በሐዘን ተውጦ ሲመለከቱት ነበረ። ኦዌን ሃርግሪቭስ የብሪያን ቤሞና የአማድ ዲያሎ መመለስ በጣም ትልቅ ልዩነት ይፈጥራል። በቡድን ውስጥ ምንም አይነት ፍጥነት የሚባል ነገር ጨርሶ ያላየውበት ቡድን ብሎታል። በብራይተን ኤንድ ሆቭ አልቢዮን የኤፍኤ ካፕ ጨዋታና አማድ ዲያሎና ብራያን ቤሞ ያጎደሉበት ቡድን ብሎታል ማንቸስተር ዩናይትድን። ያው የፕሪሚየር ሊጉ ፈጣን ተጫዋች እንደሆነ ይታወቃል ብራያን ቤሞ። ከዛ ውጭ ኮቢ ማይኖም ወደ ቋሚነት ይመለስ ከተባለ በኋላ ለሁለተኛ ጊዜ ቋሚ ሆኖ ጀምሯል። በነገራችን ላይ ትላንትና ቋሚ ሆኖ ሲጀምር ኮቢ ማይኖ በመጀመሪያዎቹ 30 ደቂቃ ውስጥ ብቻ 3 የግብ ዕድሎችን ፈጥሯል ከክፍት ጨዋታ። ይህንን ለመጨረሻ ጊዜ ያደረገው ወልቭስ ላይ 2024 በቦክሲንግ ዴይ ጨዋታ ያችን አስደናቂ ግብ ሲያስቆጥር ነበረ። ትላንትናም ያንን ደግሞታል። ኮቢ ሜኖ በግሪምሲቢ ጨዋታ ላይ ቋሚ ሆነ። ዩናይትድ ከካራቦ ካፕ ተሰናበተ። ኮቢ ሜኖ ለሁለተኛ ጊዜ በኤፍኤ ካፕ ቋሚ ሆነ። በብራይተን ተሰናበተ። ኮቢ ሜኖ በሁለት ጥሎ ማለፍ ጨዋታ ቋሚ ቢሆንም ቡድኑ ተሰናብቷል። ሼልሴ በማህበራዊ ትስስር ገጹም ላይ ይቅርታ ጠይቋል። ወደ ቤተሰቦቻችን ትላንትናው ተቀይሮ ገባ። ታዳጊው ተጫዋችም ባሳየው ያልተገባ ባህሪ ምክንያት በዳኛው በቀይ ካርድ ወጣ። በእርግጥ ያው የሆነ የልጅነት ባህሪ እንደሆነ ያስታውቅ ነበር እና ቁጭት፣ እልህ አይነት ነገር ነበር የሚመስለው። ቀይ ካርዱን የተመለከተ ምክንያት ሁሉም የቡድን አጋሮችና አሰልጣኝ ስታፍ አባላቶችን ይቅርታ መጠየቅ እፈልጋለሁ። ስሜቴን በአላስፈላጊ መልኩ ሜዳ ውስጥ ማስመልከት አልነበረብኝም። ነገሮችን ማስተካከል የምችለው እኔው ነበርኩኝ። ሁሉንም ማድረግ ይሆናል። በቀጣይም ይቅርታ ይደረግልኝ ብሎ ደጋፊውን፣ አሰልጣኙን፣ የቡድን አጋሮቹን ይቅርታ ጠይቋል። ከዛ ውጭ የቀድሞ ዩናይትድ ተጫዋች ዳኒ ዌልቤክ በዩናይትድ ሳለ 2011-12 2013-14 9 ግቦችን አስቆጥሮ ይሄ እሱ የአንድ ሲዝን ትልቅ ጎል ነው። ትላንትና 2025-26 ገና የውድድሩ አጋማሽ ላይ 9 ግቦችን ደርሶ ያንን የዩናይትድ ምርጥ 2 ያሳለፈባቸው ሲዝኖች እኩል ሆነዋል።
ብራይተን ኤንድ ሆቭ አልቢዮን በኤፍኤ ካፕ ዩናይትድን በኦልትራፎርድ ለመጀመሪያ ጊዜ ረቶታል። ከዛ ዲኤጎ ዳሎ ጨዋታውን ለማሸነፍ ብዙ ዕድሎች መፍጠር ችለን ነበር። በመጨረሻ ደቂቃ ላይም ብራይተኖች ላይ የበላይነት መውሰድ ብንችልም የሊሴ ቀይ ካርድ ጎርቶናል፣ በጣም ያሳዝናል ብሏል። ግን ከሊሴ ቀይ ካርድ በላይ እሱ ሲያመክናቸውና ሲያባክናቸው የነበሩ ግቦች ገና ከሁለተኛው ደቂቃ ጀምሮ የነበሩ ናቸውና ጨዋታውን ማሸነፍ የምንችልበት እድል ነበረ። የሊሴ ቀይ ካርድም ጎርቶናል ሲል በጨዋታው ላይ ያመከናቸው ኳሶች በርካታ ዩናይትዳውያን እንደ ክርስቲያኖ ሮናልዶ ያለ እንደ ሉዊስ ናኒ ያለ ሜዳ ዳኮና ያለ እንደ ብሩኖ ፈርናንዴዝ ያለ ፖርቱጋልያን ባዩበት አይናችን እንዴት ዲያጎ ዳሎትን ብለው ምርር እንዳሉበት ይታወቃል። እሱ ግን ጨዋታውን ለማሸነፍ ብዙ እድል አግኝተን በመጨረሻ ደቂቃ ቀይ ወጥቶብን ተጎርተናል ብሏል። ዳረን ፍሌቸር ማንቸስተር ዩናይትድን በጊዜነት ሲመራ ከሁለት ልጆቹ ጋር ነው። ጃክ ፍሌቸር እና ታይለር ፍሌቸር በተጫዋችነት በጊዜነት ማንቸስተር ዩናይትድ እየመራ የሚገኘው ዳረን ፍሌቸር በእግር ኳስ ታሪክ ሁለት ልጆቹን በሚያሰለጥነው ቡድን ስብስብ ውስጥ ያስገባ የመጀመሪያው ታሪካዊ አሰልጣኝ ሆኗል። ፍሌቸር የመጨረሻ ጨዋታው እንደመራ ደግሞ ሲጠይቅ እስካሁን ይህንን ነው እንዳደርግ የተጠየቅኩት፣ ስለዚህ ቀጣዩን ቡድኑ እኔ ለምራው በሲቲ ጨዋታ ላይ ጊዜያዊ ሌላ አሰልጣኝ ምራው አላቅም፣ እኔ ግን የተሰጠኝ ኃላፊነት እስካሁኑ ሰዓት ድረስ ነበር ብሏል። የእሳቸው ቡድን በአጠቃላይ በሁለት ጨዋታም እንግዲህ የመጨረሻቸው ከሆነ አንዳቻም አንድ ሽንፈት አስተናግዷል። ከበርንሌ ጋር 2-2 ያጠናቀቁበት ጨዋታ ይታወቃል። ትላንትና በኤፍኤ ካፕ በኦልድ ትራፎርድ ደግሞ ተሸንፈው ከውድድሩ ተሰናብተውበታል። የብሩኖ ፈርናንዴዝ መልእክት በርካቶችን እያነጋገረ ነበረ። የብሩኖ ፈርናንዴዝ ማህበራዊ ትስስር ገጽ ላይ ስትሄዱ ውድ ቤተሰቦቻችን ከተለጠፉ ልጥፎች ውስጥ አንደኛው ሊቨርፑል ዩናይትድን 7-0 በሆነ ውጤት ያሸነፈው፣ ከዛ በኋላ ከስንብት ጋር በተያያዘ የቡድኑ ባለቤቶች እንዲሰናበቱ ማድረግን በተመለከተ በቃ የቡድኑ ተጫዋቾች የቡድኑ ባለቤቶች ከዚህ በላይ አታስፈልጉ መሰናበት አለባችሁ ብሎ እነ ኤኖስንም እነ ግሌዘርንም የተጠቀሰበት ነበርና ብሩኖ ፈርናንዴዝ ምንድን ነው እያረገ ያለው ተብሎ በርካቶች መነጋገሪያ ነበረ። በኋላም ላይ የኤኖስን ስንብት ከጻፈ በኋላ ብሩኖ ፈርናንዴዝ በርካቶች ብሩኖ ምን ሆኖ ነው የሚል ጥያቄ ወዲያው አደረሱት ለሱ። በኋላም ላይ ብሩኖ ፈርናንዴዝ ማህበራዊ ትስስር ገጹ መሰረቁን ተናግሯል። እንዳለ ልጥፎቹ በሙሉ የእሱ እንዳልነበሩና ማህበራዊ ትስስር ገጹ ከሱ ቁጥጥር ውጭ መሆኑን ተናግሮ ይቅርታ ጠይቋል። እንግዲህ በርካታ ጸያፊ ነገሮች ባይባሉ ግን ዩናይትድ ቤት የኤኖስን ስንብትና የ7-0 ውጤት መለጠፉ በጣም አነጋጋሪ ነበር። ለማንኛውም ማህበራዊ ትስስር ገጹ ተሰርቆበትን ያሁላ ነገር ሲለጠፍበት የነበረው ማንቸስተር ዩናይትድ በቀጣይ የሚገጥመው ሲቲን፣ ቀጥሎ አርሰናልን፣ ፉልሃም፣ ቶትናም፣ ዌስትሃም፣ ኤቨርተን፣ ክሪስታል ፓላስ፣ ኒካስል ዩናይትድ፣ አስቶን ቪላ፣ በርንማውዝ፣ ሊድስ እያለ ይቀጥላል። በወረቀት ደረጃ ካየነው በቢግ ሲክስ 3 ተከታታይ ክለቦችን በቀጣይነት ይገጥማል። ማንቸስተር ዩናይትድ ከማንቸስተር ሲቲ ጋር የሚያደርጉት የማንቹሪያን ደርቢ ጨዋታ ደግሞ የፊታችን ቅዳሜ ማለትም ጥር 9 ከቀኑ 9 ሰዓት ከ30 ደቂቃ ሲል በኦልድ ትራፎርድ የሚደረግ ጨዋታ ነው። የሁለተኛ ሳምንት ነው። ዩናይትድ ማን በጊዜነት ይመራዋል የሚለው እንዳለ ሆኖ ያለው ውጤት በራሱ ዩናይትዶች እንዴት አደርገው ያስተካክሉታል ሲቲ ላይ የሚለው በትልቁ ይጠበቃል። በጨዋታው ላይ ተከታታይ መረጃ ይኖረናል። የሰሜን ለንደኑ ክለብ አርሰናል በየመድረኮቹ አደገኛው ቡድን ሆኗል። ትላንትናም አሸንፏል። ትላንትናም ወደ ቀጣዩ ዙር አልፏል። 4-1 በሆነ ውጤት አሸንፎ ነው ፖርትስማውዝን። 4ቱ ግቦች አርሰናል እንደ ከዚህ ቀደሙ የቆመ ኳስ ያስቆጠረበት፣ 3ቱን ራስ ላይ ተቆጠረም ግብ ያገኘበት። አርሰናል ትላንትና ፍጹም አስደናቂ ቡድን ነበረ። እንዴትም ይሁን አርሰናል በዚህ ውድድር ዓመት ዋንጫ ማንሳት አለበት በሚለው የማይከል አርቴታ ፖሊሲ ኤፍኤ ካፑንም ወደ ቀጣዩ ዙር አልፈዋል። ትላንትና 4ቱ የአርሰናል ግቦች የተገኙት ዶዝል በራሱ መረብ ላይ ያስቆጠረላቸው፣ ከዛ በኋላ ራስ ላይ ተቆጠረ ግብ አገኙ ማለት ነው። ጋብርኤል ማርቲኔሊ 25ኛው 51ኛው 72ኛው ደቂቃ ላይ 3 ግብ አስቆጥሮ ሃትሪክ ሲሰራ፣ ማዱኬ 43ኛው ደቂቃ ላይ ፍጹም ቅጣት ምት ስቷል። ቢሾፕ 3ኛው ደቂቃ ላይም ፖርትስማውዝን መሪ ቢያደርግም ጨዋታው ላይ አልዘለቀላቸውም። ጋብርኤል ማርቲኔሊ በሁሉም ውድድሮች 9ኛ ግቡን ሲሆን ሃትሪክ መስራት የቻለውም ለመጀመሪያ ጊዜ እንደዚሁ ነበረ።
ጋብርኤል ማርቲኔሊ ከ249 ጨዋታ በኋላ ለክለቡ ሃትሪክ ሰርቷል። በነገራችን ለውድ ቤተሰቦቻችን ጋብርኤል ማርቲኔሊ ከቡካዮ ሳካ ቀድሞ ለአርሰናል ሃትሪክ ሰርቷል። ቡካዮ ሳካ ለአርሰናል በየትኛውም ውድድር ሃትሪክ ሰርቶ እንደማያውቅ ይታወቃል። የቡድኑ ግን ምንም ጥያቄ የለውም፣ ቁልፍ ተጫዋች ነው። በቃል ስፖርት ዩቲዩብ ቻናል ጃንዋሪ 11 እሁድ ምሽት በሰራነውም ጥንቅር የቡካዮ ሳካን አስደናቂ ጉዳዮች አንስተናል። ያው ኮንትራቱን ሊያራዝም መሆኑ ደግሞ የሰሞኑ ሰበር ጉዳይ ነው። በቃል ስፖርት ዩቲዩብ ቻናል ቅዳሜ ምሽት ካነሳናቸው ዘገቦች ውስጥ ደግሞ አንደኛው እንደነበረ ይታወቃል። ለማንኛውም ከሳካ ቀድሞ ጋብርኤል ማርቲኔሊ ሃትሪክ ሰርቷል። አርሰናል ትላንትም የቆመ ኳስ 3 አስቆጥሯል። ራስ ላይ ተቆጠረለትም ግብ እንደዚሁ ነበረና ዘንድሮ በየትኛውም መንገድ ዋንጫ ማንሳት አለብን በሚለው የማይክል አርቴታ ቡድን ውስጥ ጎሎች አሁንም ከየትኛውም አቅጣጫ እየተገኙ በድል ቀጥለዋል። ከሃቨርዝ ወደ ሜዳ ተመለሰ። የተናፈቀው ሰው ትላንትና ማይክል አርቴታ በጣም የናፈቀን ሰው ነበር ማለታቸው ይታወቃል። ከሃቨርዝ ለመጨረሻ ጊዜ ኦገስት 2005 ላይ ነበረ ሜዳ ላይ ያየ ነው። ከአንድ ዓመት ከአንድ ወር በኋላ ኦገስት ጃንዋሪ 2026 ኳስ ነክቶ ተጫውቷል ሜዳ ላይ። ማይክል አርቴታ በብዙ የናፈቀን ተጫዋች ያሉትን ሲገልጹት ቃል በቃል እንዲህ ብሎታል። ይህ ተጫዋችም በመጨረሾቹ ደቂቃ እድል አገኘ። የተጫወተበት መንገድ፣ እንቅስቃሴው፣ ጨዋታን ያነበበበት መንገድ፣ እያንዳንዱ ሲያደርጋቸው የነበሩ እንቅስቃሴዎች እኛ ስንፈልገው የነበረው ነውና ይህን ተጫዋች በእውነት ናፍቀነው ነበር ብሏል ማይክል አርቴታ ከፖርትማውዝ ጨዋታ በኋላ ስለ ናፈቃቸው ተጫዋች ካይ ሃቨርዝ ሲናገሩም። ዊሊያም ሳሊባ፣ ትሮሳርድ ትላንትና ከስብስብ ውጭ ነበሩ። ጉዳት የለም ተብሏል። ሞሽኬራ ከጉዳት ማገገሙን አጠናክሮ ቀጥሏል ሲባል ዊሊያም ሳሊባ እና ትሮሳርድ ግን እረፍት ምክንያት ነው እንጂ ጉዳት አልገጠማቸውም። ፔሮ ኤንካፔ ጉዳት ዙሪያ በተመለከተ ከሐሙስ ጨዋታ በኋላ የጉዳቱ መጠን ምርመራ የተደረገ ሲሆን ለምን ያክል ጊዜ ከሜዳ እንደሚርቅ ግን እስካሁን እርግጡን መናገር አልቻሉም። ማይክል አርቴታ ምናልባት የበለጠ እናውቃለን ብሏል በዚህ ሳምንት። በእርግጥ የሱ ሁኔታ ከበፊቱ አንጻር ጥሩ መሻሻል እያሳየ ነው፣ ነገር ግን ጉዳቱ ከባድ እንዳልሆነ ተስፋ አደርጋለሁ ብሏል። በቼልሲ ጨዋታ ላይ ግን ይገኛል ተብሎ አይጠበቅም። ፔሮ ኤንካፔ ምናልባት ለእሳቸው ቡድን ሌላ በጣም ፈታኙ ነገር ይመስላል። የምንፈልገውን ለማሳካት ግን የሁሉንም ሰው አስተዋጽኦ ያስፈልገናል ብለዋል። እሳቸው እንደ ፔሮ ኤንካፔ እነ ሞሽኬራ ጉዳት ላይ ናቸው። ለማንኛውም የእሳቸው ቀጣይ ጋዜጣዊ መግለጫ ላይ እንጠብቃለን። እነማን ወደ ሜዳ ተመልሰው ለቡድኑ በቀጣይነት እንደዚሁ ግልጋሎት ይሰጡበታል የሚለው ነገር በቀጣይ ይጠበቃል። የእሳቸው ቡድን ካለፉት 28 ጨዋታ 27ቱን አሸንፎ ሻምፒዮንስ ሊግ አንደኛ፣ ፕሪሚየር ሊግ አንደኛ፣ ካራቦ ካፕ ሴሚፋይናል፣ ካራቦ ካፕ ግማሽ ፍጻሜ እንደዚሁም ደግሞ በኤፍኤ ካፕ አራተኛ ዙር እንደደረሱ ይታወቃል። የማይክል አርቴታ ቡድን አርሰናል በረቡዕ ምሽት 5 ሰዓት ላይ በስታንፎርድ ብሪጅ ቼልሲን ይገጥማል። በእርግጥ ባለፉት ወደ 7 ጨዋታ እጅ ያልሰጠበት ሜዳ ነው። የካራባኦ ካፕ የግማሽ ፍጻሜ ጨዋታ ስታንፎርድ ብሪጅ ሲደረግ አርሰናል በዚህ ጨዋታ ላይ እንግዲህ በጣም ወሳኝና ቁልፍ ተጫዋቾችን ይጠቀማል ተብሏል። ከሜዳ ውጪ በብሪጅ ስቴዲየም ከቼልሲ ጋር ይጫወታል። በዚህ ሲዝን ካሉ የጨዋታ መደራረብ አንጻር ጨዋታው እዛው ስታንፎርድ ብሪጅ ላይ ጨርሶ መመለስ ይችላሉ የሚለው አርሰናል ይጠበቃል። በቼልሲ በኩል ይህም ሮዘኔር ትልቁ ፈተናቸው ነው ተብሎ ይጠበቃል። እሳቸው ግን ትንሹ ጨዋታ ማለታቸው ይታወቃል። ይህ የካራባኦ ካፕ ጨዋታ ለአርሰናል በዚህ ወቅት የውድድር ዓመቱ የመጀመሪያ ዋንጫ ከፍ ለማድረግ እንግዲህ የመጀመሪያው ምዕራፍ ነው። በጨዋታው ላይ ድል የሚያደርግ ከሆነ ለፍጻሜ ለማለፍ ወደ ኤምሬትስም ተመልሰው ጨዋታ ያደርጋሉ። ግን የመጀመሪያው ፍጻሜ ካራባኦ ካፕ እንደሆነ ይታወቃል። ዛሬ በእንግሊዝ የሊቨርፑል ጨዋታ ይጠበቃል። ሊቨርፑል ከበርንስሌ ምሽት 4 ሰዓት ከ45 ደቂቃ ሲል የሚጀምር መርሃ ግብር ነው። በአውሮፓ ሌሎችም ጨዋታዎች አሉ። ሴቪያ ከሴልታ ቪጎ፣ በላሊጋ በሴሪያ ዤኖዋ ከካግላሪ፣ ዩቬንቱስ ከክሮሜንሴ፣ ፍራንስ ሊጋ የኩፕ ደ ፍራንስ ጨዋታዎች ናቸው። ፓሪሰን ጀርሜን ከፓሪስ እንዲሁም በሳውዲ ፕሮ ሊግ አልሂላል ከአልናስር ዛሬ የሚደረጉ መርሃ ግብሮች ናቸው። እንዳጠቃላይ ለመደግፏቸው ክለቦች መልካም እድል፣ እንዲሁም በምደግፏቸው ክለቦች ላይ የምትፈልጉት አይነት ውጤት እንዲመዘገብላችሁ በቃል ስፖርት ዩቲዩብ ቻናል ስም ተመኘን። ቃል ስፖርት ዩቲዩብ ቻናላችን ለሰኞ ማለዳ ያሰናዳንላችሁ ጥንቅር ይህን ይመስል ነበር። አበቃን። መልካም ቀን ይሁንላችሁ።